We have liftoff. AI ከመቼውም ጊዜ በበለጠ በተለያዩ ዘርፎች የሚደረጉ ጥናቶችን በማገዝ ላይ ነው። ለዘመናት በሰው ልጅ ሰፊ ጥናት ሲደረግባቸው ከነበሩ ዘርፎች አንዱ የህዋ ሳይንስ ወይም ስፔስ ሳይንስ ነው። AI በዘርፉ ጥናት ለሚያደርጉ ተቋማትና ተመራማሪዎች ረዳት ሆኖ እያገለገለ ይገኛል። AI በህዋ ሳይንስ ውስጥ ከሚጫወተው ሚና አንዱ የጠፈር መንኮራኩር ጉዞዎችን ስኬታማ እንዲሆኑ ማስቻል ነው። የአሜሪካ የጠፈር ምርምር ተቋም ናሳ በማርስ 2020 ተልዕኮ ላይ የAI ቴክኖሎጂን በመተግበር አስደናቂ ውጤት አስመዝግቧል። በዚህ ተልዕኮ ፐርሰቨረንስ ሮቨር የተሰኘ በAI የታገዘ ሮቦት ወደ ማርስ በስኬት ተጉዟል። በማርስ ላይ ህይወት ስለመኖሩ ለማረጋገጥ የሚደረገውን ምርምር ለመስራት ሮቦቱ ጥቅም ላይ ውሏል። ሮቦቱ ከመሬት የሚላኩ መመሪያዎችን ሳይጠብቅ ለእንቅስቃሴ አስቸጋሪ ነው የሚባለውን የማርስ በቋጥኝ የተሞላ ከባቢ የተሻሉ አማራጭ መንገዶችን በመጠቀም የሚፈለገውን የምርምር ናሙናዎች ይዞ ወደ ምድር ተመልሷል። ይህም ጊዜን በመቆጠብ ተልዕኮውን ደህንነቱ የተጠበቀና የበለጠ ቀልጣፋ እንዳደረገው የናሳ ድረገጽ መረጃ ያሳያል። ለምርምር ስራዎች በቴሌስኮፕ አማካኝነት የሚሰበሰቡ ከፍተኛ መጠን ያላቸው መረጃዎችን ለመተንተን የAI ስልተ ቀመሮች ጥቅም ላይ ይውላሉ። ስልተ ቀመሮቹ ጋላክሲዎችን ለመለየት፣ የፕላኔቶችን የአየር ሁኔታ ለመተንተንና በሶላር ሲስተም ውስጥ ሊኖሩ የሚችለውን የስነ ህይወት ናሙናዎች መለየት ያስችላሉ። ለዚህ ማሳያ መሆን የሚችለው እንደ አውሮፓውያን አቆጣጠር በ2019 ዓ.ም የተወሰደው የብላክ ሆል ምስል ነው። በህዋ ሳይንስ ውስጥ ለዓመታት የተጠና ነገር ግን በሳይንሱ ዓለም እስካሁን ሙሉ ለሙሉ ምላሽ ያላገኘውን የብላክ ሆል ምስል በማሟላት ሂደት ውስጥ AI ጉልህ ድርሻ ተጫውቷል። ከምድር እጅግ ሩቅ የሆነውን ብላክ ሆል በአንድ ቴሌስኮፕ በመጠቀም ብቻ ምስሉን መውሰድ የሚቻል አይደለም። በዚህም ሳይንቲስቶች ኢቨንት ሆራይዘን ቴሌስኮፕ በመባል የሚታወቀውን በዓለም ዙሪያ የሚገኙ የቴሌስኮፖችን ኔትወርክ በመጠቀም ብዙ መረጃዎችን ለመሰብሰብ ቻሉ። ነገር ግን የተሰበሰበው መረጃ እጅግ ብዙ ከመሆኑም በላይ ያልተሟላ መሆኑ በሰው ልጅ ለመተንተን ጊዜ የሚፈልግና አዳጋች ነው። ታዲያ እዚህ ጋር አርቲፊሻል ኢንተለጀንስ ቴክኖሎጂ መልስ ሆኖ ብቅ አለ። በቴሌስኮፕ የተሰበሰቡ ያልተሟሉ ምስሎችን በሲሙሌሽን አማካኝነት ብላክ ሆል ምን ሊመስል እንደሚችል የተማረው AI ይህንን ክፍተት አሟልቷል። ከዚህ ባለፈ የምስሉን የጥራት ደረጃ ማሳደግ በAI የተሰራ ሌላኛው ስራ ነው። ምስሉ ትክክለኛ ስለመሆኑ ለየብቻ በሚሰሩ የAI ፕሮግራሞች የማረጋገጥ ስራ ሳይንቲስቶች ሰርተዋል። ምስሉ በሁሉም ፕሮግራሞች ተመሳሳይና ትክክለኛነቱን መረጋገጡን የናሳ መረጃ ያሳያል። በህዋ ምርምሮች ውስጥ AI የሰው ልጆችን ጥያቄዎች ወደ መልሶች፣ ህልሞችን ወደ እውነታ ለመቀየር እየረዳ ይገኛል። የሰው ልጅ ስለ ህዋ ባለው የማወቅ ጉጉትና ጥረት ውስጥ AI አቀጣጣይ ነዳጅ ሆኗል።